ለ12 ዓመት ያህል በባህር ውስጥ ቆማ የጸለየች፣ ሰውነቷ ተበሳስቶ የባህር አሳ መመላለሻ የሆነ ጻድቅ ሴት። ወንድ ልጇን ይዛ ወደ ገዳም መግባት ባለመቻሏ በር ላይ አስቀምጠው ብትገባ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ገነት ያስገባላት ጻድቅ ሴት። እግዚአብሔር አምላክ ብዙ ቃል ኪዳን የገባላት እንዲሁም 6 ክንፎች የሰጣት ጻድቅ ሴት። ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን እንዲምረው አብዝታ የተማጸነች፣ ጌታችንም ዲያብሎስ ፈቃደኛ እንደሆነ እንድትጠይቀው ከሊቀ መላእክት ቅዱስ ሚካኤል ጋር የላካት ጻድቅ ሴት። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰራይ ካህን ሆኖ ቀድሶ ቅዱስ ሥጋውን ክቡር ደሙን ያቀበላት ክርስቶስ ሰምራ ማን ናት? ውድ የግሩማን ሚዲያ ተከታታዮች እንደምን ቆያችሁን? ዛሬ ጻድቅና በተጋድሎ የጸናች እግዚአብሔር አምላክም ልዩ ልዩ ክብርን ስላደላት ስለ ቅድስት ክርስቶስ ሰምራ በሰፊው እንማማራለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብርትና ቅድስት እናታችን ክርስቶስ ሰምራ የቅድስና ሕይወቷን የጀመረችባት የትውልድ ስፍራዋ በጥንታዊው የሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሙ ቅዱስ ጌየ ተብሎ በሚጠራው ታሪካዊ ምድር ነው። ይህች የተመረጠች እናት እግዚአብሔርን በቅንነትና በታማኝነት ከሚፈሩ ለደግነትና ለምጽዋት ከተጉ ወላጆቿ ከአባቷ ከቅዱስ ደርሳኒ ከእናቷ ከቅድስት እሌኒ በግንቦት 12 ቀን ተወለደች። ደጋጎቹ ወላጆቿ ይህችን የቅድስና ፍሬ ከወለዱ በኋላ በአካላዊ ሕይወቷና በየዋህነቷ ጠባይዋ እጅግ እየተደሰቱና ፈጣሪን እያመሰገኑ አሳደጓት። ከሁሉ በላይ ግን የእግዚአብሔርን ሕግጋትና ሥርዓትን፣ ቤተክርስቲያንን፣ በቅዱሳት መጻሕፍት ያለውን ምስጢር ሁሉ በጥንቃቄ ያስተምሯት ነበር። በዚህም የተነሳ እናታችን ቅድስት ክርስቶስ ሰምራ ከልጅነት ዕድሜዋ ጀምራ በበጎ ስነ ምግባር የታነጸች፣ በጽኑ የኦርቶዶክስ ሃይማኖት የጎለመሰች፣ በመልካም በቁመኗ እጅግ ውብና ያማረች ሆና ልታድግ በቃች። እናታችን ቅድስት ክርስቶስ ሰምራ በዕድሜ አድጋ ለአቅመ ሔዋን በደረሰች ጊዜ በወቅቱ የንጉሥ ባለሟል ለነበረው ሰምራ ጊዮርጊስ ለሚባል ደግና እግዚአብሔርን ለሚፈራ ሰው በሕጋዊ ጋብቻ አዳሯት። ከትዳር አጋሯ ከሰምራ ጊዮርጊስም በበረከት የተሞሉ 11 ልጆችን ለመውለድ በቃች። ከነዚህም መካከል 9 ወንዶች ሲሆኑ 2 ደግሞ ሴቶች ነበሩ። እናታችን ቅድስት ክርስቶስ ሰምራ በአጼ ገብረ መስቀል ዘመነ መንግስት የነበረች ታላቅ ኢትዮጵያዊ ጻድቅ ነበረች። ንጉሠ ነገሥቱ አጼ ገብረ መስቀልም ስለ እናታችን ትዳር አያያዝ፣ ስለ በጎ ስነ ምግባሯና ስለ ጽኑ ሃይማኖቷ በጠቅላላውም በሁለመናዋ የተመሰገነች መሆኗን ዝናዋን በሰማ ጊዜ ታላቅ አክብሮት አደረበት። በመሆኑም በቅዱስ ጸሎትሽ አስቢኝ በማለት እርሷን በክብር እንዲያገለግሏት 174 የቤተ መንግስት አገልጋዮችን ላከላት። ከዚህም በተጨማሪ በርካታ ፈረሶችን፣ በቅሎዎችን እንዲሁም ለነገስታት ሚስቶች ብቻ የሚገባ ከሐርና ከወርቅ የተሰራ ውድ አልባሳትና የወርቅ ጫማዎችን በስጦታ አበረከተላት። ነገር ግን እናታችን ክርስቶስ ሰምራ ልቧ ከሰማያዊው ክብር ጋር የተሳሰረ ስለነበር ይህንን ምድራዊ የቅንጦት የሹመት ክብር ፈጽሞ አልፈለገችውም። ይልቁኑ በልቧ ይህ ሁሉ ለጀመርኩት መንፈሳዊ ዓላማ እንቅፋት ይሆንብኛል፣ ወደ ውዳሴ ከንቱም ይመራኛል፣ ወርቁንም የከበረውንም ጌጥ ሸጬ ለነዳያን ለድሆች እመጸውተዋለሁ፣ ነገር ግን እነዚህን ሁሉ አገልጋዮች ምን አደርጋቸዋለሁ እያለች ሐሳቧን በጸሎት ወደ እግዚአብሔር አመለከተች። ይህንንም ፍጹም ትሕትናዋን የተመለከተው እግዚአብሔር ሰማያዊ መጽናናትን ሰጣት። ከጥቂት ቀናት በኋላ የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ እያበራ 3 የሰማይ ህብስት በእጁ ይዞ በክብር ተገለጠላት። መልአኩም የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እነሆ እግዚአብሔር በቸርነቱ ብዛት የሰጠሽን ይህንን የሰማይ ህብስት ተመገቢ አላት። እርሷን ፈጣሪዋን በደስታ መስግና ህብስቱን ከመልአኩ እጅ ተቀብላ ተመገበች። የህብስቱን መዓዛ መለኮታዊ ጣዕም ሰውነቷን በረቂቅ ሐሴት አለመለመው። የመንፈስ ቅዱስ ኃይል በሰውነቷ ላይ በከፍተኛ ሁኔታ አድሮባት ነበርና ከዚያች ቅጽበት ጀምሮ እስከ 3 ቀን ድረስ ምንም አይነት ምድራዊ እህል ሳትቀምስና ውሃ ሳትጠጣ በጸሎት ቆየች። ከዕለታት አንድ ቀን ግን የዚች ቅድስት እናት ሕይወት ሙሉ በሙሉ የለወጠ አንድ ድንገተኛ ክስተት ተፈጠረ። ከአገልጋዮቿ መካከል አንዷ ጠባይና ምግባሯ እጅግ የከፋ ነበርና ቅድስት ክርስቶስ ሰምራን እጅግ በጣም አበሳጨቻት። እናታችንም በዚች ቅጽበት በሰውኛ ስሜት ተቆጥታ በያዘችው የእሳት መቆንጠጫ አማካኝነት በዚያች አገልጋይ አፍ ውስጥ የእሳት ፍም ጨመረችባት። ያም የሚፋጅ የእሳት ፍም እስከ ጉሮሮዋ ዘልቆ በመግባት አገልጋዩን ወዲያውኑ ሕይወቷን አሳጣት። በዚህ ጊዜ ብጽዕት ክርስቶስ ሰምራ በሆነው ነገር ክፉኛ ደንግጣና ተሸብራ ወደ ሌላ ክፍል ገባች። የሰራችውን ከባድ በደል ለእግዚአብሔር እየተናዘዘች በታላቅ የንስሐ እንባ ውስጥ ሆና በጥፋቷ እጅግ አዘነች፣ ተጸጸተችም። በዚያም ሆና ወደ ፈጣሪ እንዲህ ስትል ጸለየች። አምላኬ ሆይ በእኔ እጅ የሞተችውን ይህችን አገልጋይን ነፍሷን ከሥጋዋ አዋህዳ ከሞት ብታስነሳልኝ ያለኝን ምድራዊ ሀብት ንብረትና ክብር ሁሉ ትቼ በቀረው ዘመኔ ሁሉ የአንተ ታማኝ አገልጋይ ይሆናሉ አለች።
መሐሪና ይቅር ባይ የሆነው እግዚአብሔርም የእናታችን መሪር እንባና ጸሎት ሰምቶ ያችን የሞተች አገልጋይ በድንቅ ተአምር ከሞት አስነሳላት። እናታችን ቅድስት ክርስቶስ ሰምራ ይህንን ታምር ባየች ጊዜ ልመናዬን ቸል ያላለ ቸርነቱንም ከኔ ከደካማው ባሪያው ያላራቀ አምላክ ስሙ ለዘላለም ይክበር ይመስገን ብላ በታላቅ ምስጋና ፈጣሪዋን አወደሰች። ለእግዚአብሔር የገባችውን የቃል ኪዳን ስዕለት በማሰብ ምድራዊ ጌጧን አውልቃ የልብሰ ምንኩስናዋን አዘጋጀች። ገና ጡት ያልጠገበውን ሕፃን ልጇን በእቅፏ ይዛ ዓለሙን ፍጹም በመናቅ ወደ ታላቁ ደብረ ሊባኖስ ገዳም ሄደች። በንጉሥ ባለሟልነት በእንክብካቤ የኖረው ለስላሳ እግሯ ከመንገዱ ርቀት ከዱር አራዊቱ ከእንቅፋቱ የተነሳ ክፉኛ ቁስል ፈለግ የሚያወጣ ነበር። እናታችን ግን ስለ መንግስተ ሰማያት ስትል የተሰነጠቀውንና የቆሰለውን ስጋዋን እያራገፈችና እየቆረጠች ስትጥለው ክቡር ደሟ በመንገዱ ላይ መሬት ለመሬት እየፈሰሰ በታላቅ ተጋድሎ ደብረ ሊባኖስ ገዳም ደረሰች። በዚያም አስቀድማ ያዘጋጀችውን የቅድስና ልብስ ምንኩስናዋን ለብሳ ከሴቶች ገዳም በጸሎት ተቀላቀለች። ነገር ግን ይዛው የተሰደደችው ሕፃን ልጅ ወንድ ልጅ በመሆኑ ወደ ሴቶቹ ገዳም ይዘው ለመግባት አልቻለችም። በዚህም ምክንያት ሕፃኑ ከገዳሙ ደጅ ላይ አስቀምጠው ገባች። ሕፃኑም እናቱን አጥቶ በገዳሙ ደጃፍ ላይ አምርሮ አዝኖ ማልቀስ ጀመረ። ከመነኮሳቱ አንዲቷ የሕፃኑ ለቅሶ ልቧን ነክቶት ይህ ሕፃን ሌሊቱን ሙሉ እንዲህ እያለቀሰ ከሚያድር ብላ ወደ በዓቷ ልታስገባው ስትል በድንገት ድንቅ ተአምር ሆነ። የመላእክት አለቃ ቅዱስ ሚካኤል ከሰማይ በክብር ወርዶ ሕፃኑን ከመነኮሳቷ እጅ ነጥቆ በመውሰድ በገነት አኖረው። ታኅሳስ 29 ቀን ተወልዶ በ3 ዓመቱ ታኅሳስ 12 ቀን የደጋጎችና የቅዱሳን መኖሪያ ወደምትሆን ወደ ብሔረ ሕያዋን በቅዱስ ሚካኤል አማካኝነት ገባ። ከዕለታት አንደኛው ቀን ታላቅ መንፈሳዊ ምስጢር ተፈጸመ። የመላእክት አለቃ ቅዱስ ሚካኤል እናታችን ካለችበት በዓት አውጥቶ በብርሃን ክንፎቹ ተሸክሞ ወደ ጣና ደሴት አደረሳት። በዚያም የሰውነት ሥጋዋ በባህሩ ውሃ አልቆና ተበሳስቶ የባህር አሶች መመላለሻ እስከሚሆን ድረስ እንደተተከለ የጽናት አምድ ሆና ከባህሩ ሳትወጣ 12 ዓመት ሙሉ ቆማ ስትጸልይ ኖረች። ይህ ታላቅ የተጋድሎ ዘመን ከተፈጸመ በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ተገልጦላት ሰማያዊ ቃል ኪዳን ሰጣት። ከዚህም በኋላ እናታችን ቀሪ ሕይወቷን በሙሉ በበረታ መንፈሳዊ ተጋድሎ በጾምና በጸሎት ስታሳልፍ ጌታችንም ከቅድስት ድንግል ማርያም ጋር በመሆን በየጊዜው እየተገለጠ የጎበኛት ነበር። ከሁሉ በላይ ደግሞ የእግዚአብሔር መልእክተኛ ቅዱስ ሚካኤልን የሁል ጊዜ የማይለይ ጠባቂዋና መሪዋ አድርጎ መደበላት። ልዑል እግዚአብሔር አምላክም ለእናታችን ለቅድስት ክርስቶስ ሰምራ 6 ክንፎችን አድሏታል። በበዓለ ጥምቀትም ታላቅ መንፈሳዊ ነገር ተፈጸመ። ነቢዩ ሙሴ፣ ነቢዩ ኤልያስና መጥምቁ ቅዱስ ዮሐንስ ጌታችን የተጠመቀበትን የተቀደሰውን የዮርዳኖስ ውሃ ይዘው መጡ። ከዚያም ሙሴ የቅድስት ክርስቶስ ሰምራ ቀኝ እጇን፣ ኤልያስ ደግሞ ግራ እጇን በአክብሮት ሲይዟት፣ መጥምቁ ቅዱስ ዮሐንስ የዮርዳኖስ ውሃ በራሷ ላይ አፍስሶ በምስጢር አጠመቃት። ከጌታችን ጥምቀት በኋላ በምድር ላይ እንዲህ ባለ ድንቅና ግሩም በሆነ ሰማያዊ መንገድ የተጠመቀ ሌላ ማንም ፍጡር የለም። እነዚህ ቅዱሳን አባቶች እናታችን ጓንጉት በምትባል ታዋቂ ደሴት ላይ ታላቅ ገዳም አስተዳዳሪ እመምኔት እንደምትሆንና ስፍር ቁጥር የሌላቸው መንፈሳዊ ተከታዮች እንደምታፈራ ትንቢት ነግሯት በክብር ወደ ሰማይ አረጉ። በነገሯትም እውነተኛ ትንቢት መሰረት ከብዙ ጊዜ በኋላ የመላእክት አለቃ ቅዱስ ሚካኤል በስሙ የተቀረጸ መለኮታዊ ጽላት ይዞ መጣ። በጓንጉት ደሴት ላይም በእርሱ ስም ቅዱስ መቅደስ እንድታንጽ አዘዛት። እናታችንም በትህትና ሆና ይህ ነገር ለእኔ እንዴት ይሆንልኛል ባለችው ጊዜ መልአኩ ቅዱስ ሚካኤልም እኒያ በዮርዳኖስ ውሃ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ እመምኔት ትሆኛለሽ ያሉሽን ትንቢት ፈጥነሽ ረሳሽ ሆነ? እነሆ ያ የተነገረው ሰዓት ዛሬ ደረሰ አላት። ወዲያውኑ አባ ይስሐቅ የሚባል አስተዋይ መነኩሴ ላከላት። እናታችንም የእርሷ መንፈሳዊ ልጆች ለመሆን ከመጡ 600 መነኮሳት ጋር በአንድነት በመትጋት በ3 ወራት አጭር ጊዜ ውስጥ ያን ውብ የቅዱስ ሚካኤል ቤተክርስቲያን አሳንጻ ፈጸመች። በዚያም በርካታ መነኮሳትና ቅዱሳንን አፈራች። በዚች በጓንጉት ደሴት ላይ እንደ ልማዷ እንደ ጽናት አምድ ቆማ ስትጸልይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃን ተገለጠላት። እናታችንም የሰውን ልጅ ሁሉ የምታማለድበትን የፍቅር ዕድል ስታገኝ በታላቅ መራራት ወደ ጌታ ቀርባ እንዲህ ስትል ጠየቀችው። ጌታዬ ሆይ ለመሆኑ አዳምን በአርአያና በአምሳል ለምን ፈጠርከው? በዚያስ በሚያሰቅቅ የእንጨት መስቀል ላይ ለምን ተሰቀልክ? ይህ ሁሉ ስለ መጀመሪያ አባት ስለ አዳምና ስለ ልጆቹ ድህነት አይደለምን? አለችው። እውነት ነው፣ እኔ የተሰቀልኩትና መከራን የተቀበልኩት ስለ አዳምና ስለ ልጆቹ ነው አላት። እናታችን ክርስቶስ ሰምራን ይህንን ምላሽ በሰማች ጊዜ የልቧን ጥልቅ ምኞት እንዲህ ስትል አፈሰሰችው። እንግዲያውስ መለኮታዊ መሰቀልና መከራ ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን የሰው ልጆችን በሙሉ ማራቸው፣ ይቅር በላቸውም ስትል መላውን የሰው ዘር የምታድንበትም የፍቅር ምልጃ ቀረበች። ጌታችንም ወዳጄ ክርስቶስ ሰምራ ሆይ እስቲ አንቺ ራስሽ ፍረጂ በማለት
በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ልኮንናቸው ይገባል በማለት እናታችንን ነገራት። እንደ ልብ ጓደኛ ብዙ ከተወያዩ በኋላ መጨረሻ ላይ ቅድስት ክርስቶስ ሰምራ ዲያብሎስን ይቅር ትለውና ትምረው ዘንድ ለምናለው የኃጥአን መመለሱን እንጂ ጥፋቱን አትወድምና የምለምንህ ወድጄ አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። ይህንንም ባለችው ጊዜ ጌታችንን በጥያቄዋ ተገርሞ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሽኝ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታወጣው ዘንድ ወደ ሲኦል ይዛት ሂድ ብሎ አዞታል። በዚያም እንደደረሰች ለዲያብሎስ ልታስታርቀው እንደመጣት ነገረችው። እርሱ ግን እንኳን ሊመልስላት ይቅርና እርሷንም እጇን ይዞ ወደ ሲኦል ወረወራት። በዚህ ጊዜ ይጠብቃት የነበረው መልአክ በእሳት ሰይፉ ዲያብሎስን በመቅጣት እርሷን ይዞ ሲያወጣት በዚህ ጊዜ በቅዱስ ሚካኤልና በእርሷም ክንፍ ተጣብቀው 10,000 ነፍሳት ሊወጡ ችለዋል። እርሷም በዚህ እጅግ ተደስታ ወደ ፈጣሪዋ ሄዳ አቤቱ ፍርድ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰግዳለች። ከዚህ በኋላ እናታችን ቅድስት ክርስቶስ ሰምራ በቁመቷ ልክ ጉድጓድ አስቆፍራ በአራቱም አቅጣጫ ከፊትና ከኋላ በግራና በቀኝ ሶስት የተሳሉ ጦሮችን ተክላ የፊት ጥንት አስራ ስለ ዓለሙ ሁሉ ይልቁንም ስለ ኢትዮጵያ ልጆች ስትጸልይ ኖራለች። በምትሰግድበትም ጊዜ ጦሩ የወጋት ከቁስሏ የተነሳ ጦሩ የወጋትና ገመዱ የከረክራት መላ ሰውነቷ እስኪሸትና እስኪተላ ድረስ ለ12 ዓመታት በጉድጓድ ውስጥ በተጋድሎ ኖራለች። ዳግመኛም ጌታችን በቅድስት ቤተክርስቲያን የሚፈተተው ስጋና ደሙ አማናዊ ስጋና ደም መሆኑን በተግባር አሳይቷታል። ይኸውም በመጋቢት 27 ቀን የመድኃኔዓለም ቤተክርስቲያን በገባች ጊዜ ድንቅና ረቂቅ ምስጢር እንድታይ አድርጓታል። በዚህች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያው ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶበ ወርቅ ይዞ መጣ። ያቺ ወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱም መሶበ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ የመንፈስ ቅዱስ ጸጋህን ላክልን ከሚለው ደረሰ። በዚያ ጊዜ ቁርባኑ ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋ ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንን መለኮታዊ ምስጢር በተመለከተች ጊዜ እጅግ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚህም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅሰሻል? ነገር ግን ይህን ድንቅ ምስጢር ተመልከት እንጂ አላት። እርሷም እሺ በጎ ብላ ትመለከት ጀመረች። ዳግመኛም ይህ ቄሱ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን? አላት። እርሷም አዎን አለችው። ከዚያም ቄሱ ቅዱስ ሥጋውና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እርሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋው ትኩስ ሥጋ ደሙም ትኩስ ደም ሆኖ ተገኘ። እንዲሁም ከህብስቱ አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋ ውስጥ ካለው ደም ጋር ተዋሃደ። ወደ መቅደስም ሲገባ አየች። ይህን ሁሉ አይታ ፈጽማ አደነቀች። ከእርሷም ጋር የነበረው መልአክ ይህ የምመለከተው ምስጢር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱ እንደ በግ ሲሰዋው ተመልክተሻል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። በመለኮቱ ሕያው ነው እንጂ መጽሐፍ በሰውነት አንተ ከሙታን ጋር ትሞታለህ፣ በመለኮት ግን ከአብ ጋር ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርክ፣ ዳሩን በመለኮት ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ ብሎ እንደተናገረ ዳግመኛም በሥጋው ቢሞት በመለኮቱ ሕያው ነው አላት። እርሷም ይህንን ባላት ጊዜ ፈጽማ ተደሰተች። ከዚህም ሌላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሰምራ እጅግ አስደናቂ ምስጢራትን ፈጽሞላታል። ከእነዚህም ውስጥ ከጎኑ በፈሰሰው ደም ግንባሯ ላይ ቅዱስ ስሙን አትሞባታል። ራሱ መድኃኔዓለም ክርስቶስ ሠራይ ካህን ሆኖ ቀድሶ ሥጋው ደሙን አቀብሏታል። ከማረፏ በፊትም መድኃኔዓለም ክርስቶስ ቅድስት እናቱን እመቤታችን ድንግል ማርያምን ሌሎች ቅዱሳንን ሁሉ አስከትሎ ወደ እናታችን ቅድስት ክርስቶስ ሰምራ ዘንድ መጥቶ ወዳጄ ክርስቶስ ሰምራ ሆይ ዛሬ ከሚያልፈው ዓለም ወደማያልፈው ዓለም አሳረፈሽ ዘንድ መጥቻለሁ አላት። ድካምሽ ወደ እረፍት ሐዘንሽም ወደ ደስታ ተለውጦልሻልና ሲላት፣ እርሷም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያ በፊት ባለሟልነትን አግኝቼ እንደሆን አንድ ነገር እንድናገር ፍቀድልኝ አለችው። እርሱም ትናገሪ ዘንድ ፈቅጄልሻለሁ ሲላት፣ አቤቱ ሥጋዬ የሚቀበል
የተቀበረበት ቦታ ወዴት እንዲሆን ታዛለህ አለችው። ጌታችንም መቃብርሽ በዚች ደሴት ይሆናል ካላት በኋላ የሚከተለውን ቃል ኪዳን ሰጣት። በስምሽ ለተራበ ያበላ እኔ ዕለተ ዓርብ ከተቆረሰው ሥጋዬ እበለዋለሁ። በስምሽ ለተጠማ እፍኝ ውሃ ያጠጣውን እኔ በዕለተ ዓርብ ከጎኔ በፈሰሰው ደሜ አረከዋለሁ። እውነት እውነት እልሻለሁ ሥጋሽ ከተቀበረበት ሄዶ መካነ መቃብርሽን የተሳለመ የእናቴን የማርያምን መካነ መቃብር እንደተሳለመ ይቆጠርለታል። ምሕረት ሊደረግለት የማይገባው ሁሉ ወደ አንቺ መጥቶ ዜና ገድልሽን ሊሰማ አይችልም። ስለሆነም ገድልሽን ለመስማት ትሩፋትሽንም ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን እሰጣቸዋለሁ። አንቺን የሚያፈቅሩ ሁሉ የተመሰገኑ ናቸው። እውነት እውነት እልሻለሁ አንቺን የወደደሽ እኔ ደግሞ እወደዋለሁ። መኖሪያሽ ከእናቴ ከድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ። ደረጃሽን ከእርሷ ቀጥሎ ሁለተኛ ያደረግኩልሽ ብሏታል። ጌታችንም ክብሯ ከሙሴ ከአሮን ከጴጥሮስ ከጳውሎስ ከሕፃኑ ቂርቆስ ከእንጦንስ ከጊዮርጊስ ከእስጢፋኖስ ጋር የተካከለ መሆኑን በማይታበል ቃሉ ነግሯታል። በመጨረሻም ጌታችን ለእናታችን ለቅድስት ክርስቶስ ሰምራ ብዙ አስደናቂ የሆኑ ቃል ኪዳኖችን ገባላት። 10 አክሊላትን አቀዳጃት። በዚች ምድር ላይም 375 ዓመት ኖራ አባታችን ቅዱስ ተክለ ሃይማኖት ባረፉበት ዕለት ነሐሴ 24 ቀን በታላቅ ክብር አልፋለች። ቅድስት ነፍሷንም ቅዱሳን መላእክት በዝማሬ ያሳርገዋታል። እግዚአብሔር አምላክ የእናታችንን የክርስቶስ ሰምራ ረድኤቷን በረከቷን ፍቅሯን ያሳድርብን፣ አሜን። ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማርን ተስፋ አድርጋለሁ። ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። ያሉትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ ሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።